አቤት ጉድ ምንድነው ደግሞ በውስጥ ይላካችሁልኝ? በስመ አብ ወወልድ ወመንፈስ ቅዱስ። እኔ በዚህ አልስማማም። ለምን ነው የላካችሁልኝ ይሄን? ያኔ የጨረቃ ጳጳሳት የተሾሙ ጊዜ ሁላችንም ልባችን ተሰብሮ አዝነን ጥቁር ለብሰን ባለንበት ሰዓት ጠቅላይ ሚኒስትሩ ጋር በነበራቸው ስብሰባ ላይ እስኪ ይሄንን ቪዲዮ ለዚህ ወፍራም ዱርዬ ያድርሱልኝ። እንደዚህ ጊዜ ቤተክርስቲያን የተመቻት ጊዜ የለም ብለው እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። ልባችንን ለሁለት የሰነጠቁት አቡነ ሩፋኤል እናመሰግናለን። ቅዱስ ሲኖዶስ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እግዚአብሔር ይፍረድ እያለን ያኔ ስንጮህ ነበር። ውድ ቤተሰቦች በጣም ደስ የሚል የተረጋገጠ መረጃ ደርሶኛል። እዚህ ጋር ይሄን ተመልከቱ እስቲ። እንደዚህ አይነት መረጃ ሳይሆን ጳጳሱ ጵጵስናቸው ተሻረ፣ ከጵጵስናቸው ተሻሩ የሚለው ሐሰት ነው። ትክክለኛው መረጃ ዛሬ እንመለከታለን። በቪኤት ካልሆነ ከአንዱ ደብር ወደ አንዱ ደብር በእግሩ አይሄዱ። ወደ ሀገረ ስብከቱ ሲሄዱ መኪና ስለማይመቹት በአውሮፕላን ካልሆነ መሄድ አይችሉም። የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን። ባክግራውንዱ እንደምትመለከቱት ለየት ያለ ነው። ለየት ያለ ቦታ ነው ያለሁት። በጣም ማከብረው ሞደው የልብ ወዳጄ የልብ ጓደኛዬ ታውቃላችሁ። ብዙ ጊዜ እናንተ ጋር መጥቼ ማለቃቀሳለሁ ወንድም የለኝም ያልኩ እና በችግሬ ጊዜ ወንድም የሆነኝ የልብ ጓደኛዬ ወንድሜ የሆነ ሰው አለ። ግዕዝ ቲዩብ ዲያቆን አብሚሌክ ታውቃላችሁ። እሱ ጋር ነው የምገኘው። እዚህ ሆነን ነው የዛሬ ቪዲዮአችንን የምንቀርጸው የምንመለከተው። እኔ ዲያቆን ኃይለ ሚካኤል ነኝ። ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ጀምሩ። እስቲ እቺን ቪዲዮ በእውነት ልጆቻችሁን ብታስተምሩ ብዬ አስቤ ነው እቺን ጸሎት። በሰላም ያሳደርከኝ አምላኬ በሰላም ማውለኝ፣ እናትና አባቴን ጠብቅልኝ፣ እኔንም አሳድገኝ፣ አሜን። ይሄ አይናት እንግዲህ ድጋሚ እንመልከታለን። ልጆቻችሁን አስተምሯት ባካችሁ እቺን ጸሎት በጣም ደስ ስላለችኝ ነው። በሰላም ያሳደርከኝ አምላኬ በሰላም ማውለኝ፣ እናትና አባቴን ጠብቅልኝ፣ እኔንም አሳድገኝ፣ አሜን። ባለፈው ትላልቆች ነበር ያየነው፣ አሁን ወደ ህፃናትም አድጓል። የሚገርማችሁ ተመልከቱ። በጣም ያሳዝናል። እግዚአብሔርን እዚህ ጋርም ተመልከቱ እስቲ። ጭፈራ አረጉት እኮ በቃ ዝላይና ጭፈራ። የክርስቶስ ምሳሌ መሆኑን ራሱ ዘንግተውታል። ተመልከቱት። እዚህ ጋር ይብቃንና እኔ ባለፈው አንድ ነገር ጠቁሚያችሁ ነበር። ይሄ ነገር የሚቆመው የደብር አስተዳዳሪዎች እዛ ከበሮ እንዲህ ሲያሽከረክረው ያዝ አድርገው ስልጣኑ ስላላቸው ያዝ አድርገው አቁም፣ ይሄ ስርዓተ ቤተክርስቲያን አይደለም ብለው ማቆም የሚችሉት እነሱ ናቸው። ሌላ እንደኔ አይነት ዲያቆን ኩታራ ዲያቆን ወር አንድ ካህን ቁም ምናምን ካል አይሰማም። ውድ ቤተሰቦቼ አንድና ሊያስቆም የሚችሉት የደብር አስተዳዳሪዎች ናቸው። እስኪ ተመልከቱት። ይሄን ቪዲዮ በደንብ አድርጋችሁ ከመቼውም በላይ ሼር እያደረጋችሁ ለሁሉም ኦርቶዶክሳውያን እንዲዳረስ አድርጉልኝ። እንደዚህ አይነት ድራማዎች መቆም አለባቸው። ለአንዴና ለመጨረሻ ጊዜ እንደዚህ አይነት ድራማዎች በቤተ ክርስቲያን ላይ የሚደረጉ ድራማዎች ሊቆሙ ይገባል። ይኸውላችሁ አሁን ይሄ ሲወርቅ ምናምን ሲነሳ ድንገት የሆነ ነገር እንዳይመስላችሁ በደንብ ታቅዶበት እንደዚህ ወደቅ እንደዚህ ተነሳ ምናምን ተብሎ በደንብ ታቅዶበት የሚሰራ ስራ ነው። እንደዚህ አይነት ቪዲዮ የምትለቁ ሰዎች እባካችሁ ስለፈጠራችሁ አምላክ ቤተክርስቲያንን ስርዓት አልባ አታድርጓት፣ ሰው የሌላት አታድርጓት። በመጀመሪያ ከብሩ በፊት ከገንዘቡ በፊት ስርዓቷ ይቀድማል፣ ስርዓቷ ይበልጥባታል። ቤተክርስቲያን እንዲህ ልብሰ ተክህኖ እኮ ክብር አለው እኮ። ዝም ብሎ እንደው አንተ ድራማ የምትሰራበት እኮ አይደለም፣ እየወደቀ እየተነሳ ክብር አለው እኮ ልብሰ ተክህኖ። ኧረ እባካችሁ ይኸውላችሁ እንደዚህ አይነት ነገሮችን ሁሉም ኦርቶዶክሳዊ ተውሊልና ሊቃወም ይገባል። ቲክቶክ ላይ ቫይራል ለመውጣት የተባለ እንግዲህ መስቀል እያያዙ ጽና እያያዙ እስከነካባቸው አቧራ ላይ አፈር ላይ ድፍት እያሉ የሽቀላ ስታይል መሆኑ ነው። እንግዲህ በጣም አሳፋሪ ነው እና ለእንዲህ አይነት ሰዎች አንድ ነው የምላችሁ ነገር፣ ለእንዲህ አይነት ሰዎች ብራችሁን አትስጡ። በቃ
ኮሜንት ላይ ገብታችሁ አሜን ምናምን ትላላችሁ አንድ ብዙዎቻችሁ። ይሄ ስርዓተ ቤተክርስቲያን አይደለም። ሆኖን ያው እየተወራ ያለውን የመነኮሳቱን ጉዳይ ታውቃላችሁና እስካሁን የዘመዴን ሪአክሽን አላየንም በኔ ቻናል። ከአቡነ ሩፋኤል የበለጠ ነው ደግሞ ይሄ መነኮሴ ተመልከቱ። አሁን ይተያ የተሾመ ነው አንቀበልም ማለት ሰው እና እንኳን ልጁ ምንድነው የሚያደርጉት አሉ። ተመልከቱ ቆብ አደራረው በእውነት ተመልከቱ። አንድ ጎረምሳ እኮ ነው በእናት ቆብ አደራረው ተመልከቱ። በኦሮምኛ ይሰብካቸዋል ምናምን ከኦሮሚያ ወጣቶች ማህበር ከቄሮ ዘመዳቸውን አጥተው ቆብ አድርገውና አቆሙት። አረ ሌላ ደግሞ ፎቶ አድርገው ሲያምጣው በእናትህ ሌላ ፂም የለውም የራሱ ፂሙን እንኳን አይላች። ቀሚሱን ሰጡት፣ መስቀሉን ሰጡት። ከተማ መነኮሳት ስናወራ በቃ አሁን እየተፈለፈሉ እየወጡ ያሉ ነገሮች ደግሞ ጭራሽ በቃ ጆሮን ጭው የሚያደርጉ ያልጠበቅናቸው ነገሮች ናቸው። በቃ አሁን ምንኩስና በቃ ከተማ ውስጥ ለዚህ ነው ወደ ገዳም የሚግቡ የምንለው። ከተማ ውስጥ መላቀጡን አጥቷል። እግዚአብሔር ማስተዋሉን ይስጠን ለሁላችንም በእውነት። በዚሁ አያይዤ እንግዲህ እስቲ ወደ ኋላ ልመልሳችሁ። ከዓመታት በፊት ልባችንን ስብር ያደረጉት መግቢያ ላይ ብያቸዋለሁ። እንደዛ ጥቁር ለብሰን በቃ ጳጳሳት የጨረቃ ጳጳሳት ተሽመው ዝን ብለን እያለ ከጠቅላይ ሚኒስትሩ ጋር በነበረ ስብሰባ ላይ ወጥተው እንደዚህ ጊዜ እንደውም የተመቸን ጊዜ የለም ያሉት አቡነ ሩፋኤል ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ከነ ዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ምዕመናን እዚህ መድረክ ላይ ጴጥሮስና ጳውሎስን ብንሰብክ አይሻልም? ሃይማኖት ብንሰብክ አይሻልም? ዕጣን ብንሸታ አይሻልም? ፖለቲካ እየሸተቱ እቺን ቤተክርስቲያን አበላሹብን። እግዚአብሔር ያዝልን። ፖለቲካ የሸተቱት እርሱ ነው። ብቻ ያኔ አውርተናል ስለዚህ ጉዳይ ለማስታወስ ያህል ነው ንግግራቸውን። ያኔ ያው ልባችን እንዴት ስብር አድርገው እንደነበረ እኒ ምን አይነት አባት ናቸው ያኔ ታውቃላችሁ። ያው ለጳጳሳት ያለን ቦታ እንዳሁኑ አይደለም። ትልቅ ቦታ ነበርን ለጳጳሳት። አሁን የምንሰማው ነገር ሁሉ ያው ለነሱ ያለን ክብር አወረደው እንጂ እና ምን አይነት ጳጳስ ናቸው ምናምን ተገርመን። እስኪ ይሄንን ቪዲዮ ለዚህ ወፍራም ዱርዬ ያድርሱልኝ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። ብፁዕ አቡነ ሩፋኤል ቤተክርስቲያን በዚህ 5 ዓመታት ውስጥ ተመችቷታል፣ ጥያቄውም ተመልሶላታል ብለው ለጠቅላይ ሚኒስቴሩ ሙገሳም ውዳሴም ቅዳሴም አደርሰዋል። እስኪ እንጠይቆት ብፁዕ አባታችን ወይም ወፍራም ዱርዬ በመቶዎች የሚቆጠሩ አብያተ ክርስቲያናት የተቃጠሉት በዚህ 5 ዓመታት አይደለም ወይ? ካህናት ዲያቆናት በድንጋይ ተወግረው በእሳት ተቃጥለው በጥይት በጅምላ ተረሽነው በገጀራ ተጨፍጭፈው የተገደሉት በዚህ 5 ዓመታት አይደለም? ቤተ ክርስቲያን እንደ ጎበዝ አለቃ በፖለቲካ ጣልቃ ገብነት የተከፋፈለችው በዚህ 5 ዓመታት አይደለም ወይ? ሞገስ የነበረው ጳጳስነት እንዲሁም ክህነት ከክብሩ የወረደው በዚህ 5 ዓመታት አይደለም ወይ? እንደ አይነ ብሌናችን የምናያቸው ገዳማቶችና ገዳማውያን የተደፈሩት በዚህ 5 ዓመታት አይደለም ወይ? እና ብፁዕነቱ የምእመኑ እረኛ የመንጋው ጠባቂ ሆነው ለቤተ መንግስቱ ወንበር መወድስ ያቀረቡት አሁን ለመንፈሳዊ ህይወቱ ቀናኢ ስለሆኑ ነው። እውነት ነው፣ ለእርሶ ተመክቶታል። ይኸው ያየነው ታዲያ ደሞዞም በወር 300 ሺህ ብር ነው። በአመት ወደ 3.6 ሚሊዮን ገደማ ይጎርሳሉ። ከጥቅማ ጥቅሞ ውጪ ለምሳሌ በቪኤት ካልሆነ ከአንዱ ደብር ወደ አንዱ ደብር በእግሩ አይሄዱ። ወደ ሀገረ ስብከቱ ሲሄዱ መኪና ስለማይመቹት በአውሮፕላን ካልሆነ መሄድ አይችሉም። ግልጽ ነው። በአጠቃላይ በዚህ 5 ዓመታት እንደምናዩት ከሆነ እርሶ በገቢም በጥቅምም በምቾትም በውፍረትም ጥሩ ላይ ኖት። ቅድስት ቤተ ክርስቲያን ግን ከነ ምእመኖቿ ስደት ላይ ናት። ስለዚህ በምእመኑ ደም ከሚሳለቁ መስቀሉን ወደ 5 ኪሎ ይመልሱት እባክዎትን። ቀሚሶትን ከእነ አስኬማዎት ወደ ቁም ሳጥኑ ይክተቱና
ሱፎትን ለብሰው 4 ኪሎ ይግቡ። እንደውም እባካችሁን አድርሱላቸው። ቪዲዮን ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለሁሉም አድርሱት ባካችሁ። ማይሆኑ ነገሮችን ነው የምንሰማው። በቃ በአቡነ ሩፋኤል ዙሪያ ላለፉት 8 ዓመታት ብዙ ነገሮችን ስንሰማ ነበር። ላስታውሳችሁና ያው የተወሰነ የቅዱስ ሲኖዶስን ውሳኔ የተወሰነ ውሳኔ አሳያችኋለሁ። እዚህ ቪዲዮ ላይ እንግዲህ ሀጫሉ ከሞተ ከዓመታት በኋላ ሄደው ሲያለቅሱ ሲያነቡ ነበር እኔ አስመሳይ ጳጳስ። ሁላችሁም ታውቃላችሁ ያኔ ከዓመታት በፊት ሀጫሉ ሁንዴሳ ወንድማችን አርፎ ሞቶ ሁላችንም ሀዘናችን ገልጸን ነበር። ካልተሳሳትኩ ስመ ክርስትናው ወልደ ሚካኤል ምናምን ወልደ ገብርኤል እንደዛ ነው ካልተሳሳትኩ። እና ሁላችንም አዝነን ነበር። እሱ ግልጽ ነው የኛም ልጅ ነው፣ አንድ ኦርቶዶክሳዊ ነው። እና ከዓመታት በኋላ ሄደው እቺን ቪዲዮ ካሜራማን ይዘው ድራማ ነው እንግዲህ ድራማ መሆኑ ነውና ካሜራማን ይዘው ምናምን በቃ ፖለቲካ ለመስራት በቃ አንድም ጳጳስ የትኛው ጳጳስ እንዲህ አላደረገም። እና ያ ኦሮሞ ልብ ውስጥ ለመግባት ያደረጉት ጥረት ነበር። ሌላም ነገር አንድ ቪዲዮ እዚህ ጋር ላሳያችሁ እስቲ። ሩፋኤል ኦሮሞ አይደለም። ኦሮሞነትን የሚጠቀመው ለመነገጃና ወንጀሉን ደካማ ጎኑን በአጠቃላይ ለመደበቅ። ሩፋኤል ስላችሁ ከመላእክት ወገን አንዱ የሆነውን መልአክ ሩፋኤል ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የሆነውን ሩፋኤል የሚባል ግለሰብ። ሩፋኤል የተወለደው አጣጣሚ ሚካኤል ጎንደር ሲሆን እናቱ ትግራዋይ ናት። አባቱ የጎንደር አማራ። አባቱ በደርግ ስርዓተ መንግስት ማለትም የእግዚአብሔር ታናሽ ወንድም በሚባለው በመላኩ ተፈራ የወያኔ ተላላኪ ነህ ተብሎ የተረሸነ የተገደለ ሰው ነው። ከዚያ በኋላ እናቱ ከጎንደር ወደ አዲስ አበባ ሰባራ ባቡር፣ ከሰባራ ባቡር የደርግ ስርዓተ መንግስት ወድቆ ኢህአዴግ አዲስ አበባን ሲቆጣጠር ወደ መቱም የሴቶች የውበት ሳሎን ከፍታ ትሰራ የነበረች ሴትዮ እናት ነው። ሩፋኤል ወደ ቤተክርስቲያን የተጠጋው ከሰንበት ተማሪ ጓደኞቹና ከአንዳንድ ዲያቆናት ጋር ሲሆን የዲቁና ህይወት የሌለው ሲሆን ሰንበት ተማሪ አልፎ አልፎ ሲገባ መሐራና የደጀ ሰላም ዘኬ ግን በጽኑ የሚወድና የሚፈልግ ከደጀ ሰላም የማይለይና የደጀ ሰላም ጭራሽ ዲቁና የለውም ወይም ደግሞ ደጀ ሰላም ዋንጫዎችን ሳህኔዎችን የሚያጥብ ግለሰብ ነበር። ስለዚህ ሩፋኤል በኦሮሞነቱ ሳይሆን የተነሳን በቃ እንዲሁ ከመንደር አንስተው ነው የሾሙት ማለት ነው። አቤት! ለዛ ነው አንድ የሚበጠብጠን። ለዛ ነው እንዲህ በየጊዜው በቃ የቤተ ክርስቲያን ፈተና የሆነው የምዕመናን ፈተና የሆነው። በጣም ያሳዝናል፣ በጣም ያሳዝናል። በኮታ ዝም ብሎ ተሾመው መከራችንን አበሉን። ማይገባቸው ቦታ ላይ ትልቁን ስልጣን የቤተ ክርስቲያናችን ስልጣን ይዘው ማይገባቸው ቦታ ላይ ስለተቀመጡ ማይገባቸው ቦታ ላይ እየተገኙ ጳጳስ የሚለው ስም አላቸው። እንዴት ጳጳሱ እዚህ ቦታ ተገኙ እያሉ ያም ልባችን እንዲሰበር አሕዛብ መናፍቃንም እንዲሳለቁብን ሆነን ለካ አሿሿማቸውም ልክ አልነበረም። ለዛ ነው። እስቲ ብቻ አሁንም አዲስ ነገር አለ። ውድ ቤተሰቦቼ ብዙዎች የተቀባበሩት በጣም አሳዛኝ የሆነ እቺን ቪዲዮ እንመልከት። አልቅበት የሆኑ ጳጳስ እኮ ናቸው። የእግዚአብሔር ስም አይጠራም። ከጃንሆይ ወዲህ የእግዚአብሔር ስም ይሄም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የሕዝብን አይምሮ ከሚረብሹ የመንግስትን ስራ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። ነው እግዚአብሔር አልታረቀም። እውነትን ቃል የሚናገር ትልልቅ ሰው ስለጠፋ ለሐቅ የሚቆም ሰው ስለጠፋ ነው እግዚአብሔር ማልታረቅ ያለ።
ማለት ርዕሱ ምንድነው? ፖለቲካ ነው ያወሩ ያሉት ወይስ ሃይማኖት ነው ምናምን ተብሎ እንዳይታሰብ ምን ግራ የሚገባ ነገር ነው። እውነት ለመናገር ፖለቲካ ነው ይሄ እንጂ እውነት ስለ ሃይማኖት የሚገደው አባት በዚህ ደረጃ ይናገራል ብዬ አልጠብቅም እኔ ማለት ነው። ምክንያቱስ ደግሞ ምንድነው ካላችሁ እንደ ኢትዮጵያ ሕዝብ እኮ ማለት ነው በተለይ ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ሰውዬ አንዳንዶቹ እንዲሁም በጣም እዚህ ሶሻል ሚዲያም ላይ ስቃወማቸው የነበሩ በውስጥም ማቃቸው ልጆች ላይ በጣም ስጠላ የነበረ ቃል አለ። ሙሴና አሮን እያለ እኮ አጨብጭቦ የተቀበለው ሕዝብ እኮ ነበረ። ግን አጨብጭቦ የተቀበለው ምዕመን ላይ እኮ ነው አሁን እንደ በግ እየታረደ ያለው። ክርስቲያኑ ሌላ ምክንያት አለው ወይ? ስመ እግዚአብሔርን ከመጥራት ውጪ ሌላ ዓላማ አለው ወይ? ኦርቶዶክሱ ብቻ ተነጥሎ ኢትዮጵያ ውስጥ እኮ ይኸው ስንትና ስንት ዓመት እሱ ብሎ ከመጣ ጀምሮ ከጫፍ እስከ ጫፍ እኮ እንደ በግ እየታረደ ደሙ የሚፈሳው እኮ ይሄ ስመ እግዚአብሔር የሚጠራ ምዕመን እኮ ነው። እንዴት እኔ አይዱን ነው ማርያምን በጣም ከጭንቅላቴ ማለት በቃ ስሰማቸው ጭንቅላቴ መሸከም ያቅተኛል። እንዴት ነው ሰው በዚህ ደረጃ ማለት እንጃ። እረኛ ለሆነው ምዕመን እንዴት ነው ሞት እየተፈረደበት እሱ ግድ የማይለው ሰው ደግሞ አፍ አለኝ ብለው ወጥተው ካባ ለብሰን ቤተክርስቲያን ወደ መድረክ ላይ ቆመን ፖለቲካ አንስተት ይላሉ። ራሳቸው ይሞክራሉ። ደግሞ ራሳቸው እየፈጸሙት ምን አይነት በምሳሌ አነጋገር ሲሆነ ነገር በሉት በእናታችሁ ይኔታ ጅራፍ ራሱን ገርፎ ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። እና እሳቸው ተፈጽሞ አየው። እንግዲህ ይሄ አባባል ራሳቸው ፖለቲካ አንስተት ብለው አሁን የሚናገሩት ነው እንደሰማችሁት ነው። ሙሉ ለሙሉ ፖለቲካ በቃ ስለ ጵጵስና ሹመት እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሆኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እና ሐቢብ ጊዮርጊስ እና ዳሃው ማቴዎስ እና ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይሄን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምዕመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቲዮሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቲዮሎጂ ወይም ተግባራዊ ክርስትናን እነዚህ 3ቱን እናስተምራሉ። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ሕይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ሕልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ይሄ ነው እንግዲህ ከግብፃውያን ያው መልካም መውሰድ አለብን። መልካም መውሰድ አለብን። ግድ ይላል። በቃ ሳያውቁ እየገቡ ነው መከራችንን ያፋጠኑት። መጀመሪያ ያለብን መከራ አላነሰም፣ ጭራሽ የነሱ ደግሞ ሌላ መከራ ሆኖ ቤተክርስቲያንን በቃ አፈናፍኖ ሊገላት ደርሷል። እግዚአብሔርና ቃለ ሕይወትን ያሰማልን አባታችን አባ ገብረ ኪዳን። እሺ በመጨረሻም እስቲ አሁን ሰነው ውሳኔ ጋር ደርሰናል እና ወደኋላ ትንሽ ወደኋላ መልሻችሁ አንድ ነገር ላሳያችሁ። ብራቮ! የጋምቤላ ኦርቶዶክሳውያን ትብብራቸውን እንዲሁም ጥረታችንን እየደገፉ ድካማችንን ለፍሬ እያበቁት ነው። እንግዲህ ጆቤራው ሩፋኤል የሚካኤልን በዓለ ንግስ እንዳይሳተፍ ደብዳቤ ከመጻፍ ባሻገር አስጠንቅቀዋል። ለክልሉ የጸጥታ አካላትም ኢንፎርሜሽን አጋርተዋል። ሰውየው ከኛ ቤተክርስቲያን ከመጣ ውርድ ከራሳችን ብለዋል። አንድ ምዕመን አንድ ኦርቶዶክሳዊ ምዕመን አልቀበልም ማለት መብቱ ነው። ተቃውሞ መከበር አለበት። ሲኖዶሱ ደግሞ ስራውን መስራት አለበት። የጋምቤላ ምዕመናን እንግዲህ አንቀበልም ካሉ ቆይቷል። ሰኔ ሚካኤል አካባቢ ማለት ነው ሀገራችን እንዳይገባ ብለው በቃ እንዴት ደስ እንዳለኝ ማርያምን ለመጀመሪያ ጊዜ ስሰማ እና በቃ እንዲህ ከሚዲያ እስከ መሬት አንድ ከሆንን ብዙ ነገሮችን ውድ ቤተሰቦች ማሳካት እንችላለን። እውነት ቀስ በቀስ የቤተ ክርስቲያን ፈተና የሆኑ ሰዎችን ምንም አይነት ችግሮችንም መንቀል እንችላለን። ማርያምን መንቀል እንችላለን። ብቻ እኛ አንድ እንሁን። ትላንትም ተባብለን አባ ገብረ ኪዳንም ብለዋል። አንድነት ነው የጎደለንና ከሚዲያ እስከ መሬት ድረስ አንድ ከሆንን
ምንም ነገር ማድረግ እንችላለንና የጋምቤላ ምዕመናን በእውነት ኮርተንባቸዋል። የሰራችሁ ስራ ትልቅ ነገር ነው። በዛ ምክንያት እንግዲህ ቅዱስ ሲኖዶስ ደስ የሚል ውሳኔ ወስኗል። ላጋራችሁ እስቲ መረጃውን። በጣም ደስ የሚል በእውነት መረጃውን ከማጋራቴ በፊት በምስጋና ልጀምር፣ በማመስገን ብዙ ጊዜ ቅዱስ ሲኖዶስ በቃ ጽሕፈት ቤቱ ምንም አይነት ነገር በቃ አይሰሩም። ያው ታውቃላችሁ፣ ሁሌም እንጮሃለን አይሰሩም። በተለያየ ነገር ውሳኔ ለማሳለፍ በጣም ይዘገያሉ ታውቃላችሁና በዚህ ጉዳይ እንግዲህ ማመስገን አለብን። ጥሩ ሲሰሩና በጣም ልናመሰግን እናመሰግናለን ማለት ፈልጋለሁ። እኔ በበኩሌ እስቲ አጠር አድርጌ ላንብብላችሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት 2018 ዓመተ ምህረት የወጣ ደብዳቤ ነው። ለብፁዕ አቡነ ሩፋኤል የጋምቤላና የቤኒሻንጉል ጉሙዝ ክልሎች አህጉረ ስብከት ሊቀ ጳጳስ ይላል። ጋምቤላ በሀገረ ስብከቱ ስር የሚገኙ ማህበረ ካህናትና ማህበረ ምዕመናን ባቀረቡት አቤቱታ የቅድሙ ማለት ነው አቤቱታ የሚፈጽሟቸው የዶግማና ቀኖና ጥሰት፣ የንብረትና የሀብት ምዝበራ፣ አቤት ቃላት! እሺ የቤተ ክርስቲያንን መዋቅር የማፍረስና በርካታ የአስተዳደር በደል፣ አስምሩበት ይሄን በርካታ የአስተዳደር በደል። ቅድም ያልኳችሁ ይሄንን ነው። እዚህ አላማጣም ለእናንተ አይመጥንም ያልኳችሁ ይሄ ነው። ብዙ በደል ነው የሚፈጽሙት እኒ ጳጳስ፣ ብዙ በደል ነው የፈጸሙት። እሺ እንቀጥል። እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈው ውሳኔ ቋሚ ሲኖዶስ ሰኔ 19 ቀን 2008 ዓ.ም ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ሆኖ ውሳኔ እስኪሰጥ ድረስ ብፁዕነቱ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው በግቢው በሚገኝ ማረፊያ ቤቶ እንዲቆዩ ይደረግ ሲል ወስኗል። ማረፊያ ቤቶ ይቆዩ ብሎ ወስኗል። እሺ ስለዚህ ብፁዕነቱ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጠው ድረስ በማንኛውም የሀገረ ስብከት አስተዳደር የሥራ እንቅስቃሴ በማንኛውም የሀገረ ስብከት አስተዳደር የሥራ እንቅስቃሴ እንዳይገቡ ሆኖ በአጣሪ ኮሚቴው ለሚቀርብሎ ጥያቄ ብቻ መልስ እንዲመልሱና እስከ ጥቅምት 2019 ቀጣይ ዓመት ማለት ነው የቅዱስ ሲኖዶስ ምልዓተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናሳውቃለን። ኢትዮጵያን ይባርክ ይላል አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ማተባቸው አለ። ውድ ቤተሰቦቼ እንግዲህ ይህ ኦፊሻል የሆነ የመንበረ ፓትርያርክ የቅዱስ ሲኖዶስ ጽሕፈት ቤት መግለጫ ነው ማለት ነው። እኔ በጣም ነው ደስ ያለኝ። እግዚአብሔርን አመስግኑት። እግዚአብሔር ይመስገን። ታስታውሳላችሁ አይደል? ያኔ ከዓመታት በፊት ጌታዊ ፍረድ በቃ ቤት ውስጥ ተሰግስገው ቁስላችን ላይ እንጨት የሚሰዱ እንዲህ አይነት ጳጳሶች ላይ ፍረድ፣ እኛ ምንም አንልም፣ ለመናገርም አቅሙ የለንም እያለን ስናለቅስ ታስታውሳላችሁ አይደል? እግዚአብሔር ይመስገን። ጥሩ ውሳኔ ነው፣ ጥሩ እርምጃ ነው። መጨረሻው ከዚህ ይበልጥ ደግሞ ሄዶ በእውነት ማይታረሙ ከሆነ ስልጣናቸውም በቅዱስ ሲኖዶስ እስከ መወገዝ ቢደርስ ደስ ይላል። ማይታረሙ ከሆነ የማርያም በር ተሰጥቶ ቢታረሙ ወሰየው፣ ካልታረሙ ግን በእውነት ሁሌም ፈተና የሆኑ ከሚቀጥሉ ስልጣናቸው ቢወገዝ ደስ ይላል። ብቻ መጨረሻውን ለማየት ያብቃን እና ከዚህ በፊት ታስታውሳላችሁ ወደ 7 አህጉረ ስብከቶችን ጠቅልሎ ነበር ያው ሲገዙ የነበሩት። መጀመሪያ ላይ ወደ 4ቱን ቀሙባቸው። ከዛ በኋላ የቀሩትን ቀስ በቀስ አንድ ከዛም 2 እያሉ ሙሉ ለሙሉ ባዶ አስቀሯቸው ማለት ነው። እናመሰግናለን ቅዱስ እናመሰግናለን። ፍጻሜውን ለማየት ያብቃን። ጅማሬው ግን በጣም ጥሩ ነው። የአሶሳና የጋምቤላ ህዝበ ኦርቶዶክስ ጥረቱ ግማሽ ላይ ደርሷል። ቅዱስ ሲኖዶስ ይህን ግለሰብ ዛሬ ወደ 4 ኪሎ እንድትመጣ ብሎ አስቸኳይ ትዕዛዝ ሰጥቶታል። በጣም ደስ ይላል። ወንድማችን አንተም ተባረክልን። በጣም ስትለፋ ነበር ቲክቶክ ላይ እያንዳንዱን መረጃ ጋምቤላ ላይ የሚፈጸሙ ነገሮችን እያጋለጠ የነበረ ልጅ ነው። እግዚአብሔር ይመስገን። ብቻ ይሄን ስላየን ሐሳብ አስተያየታችሁን እናንተም ኮሜንት ላይ አስቀምጡ። የዛሬ ቪዲዮ አጠር ያለ ቪዲዮ ነው። እዚህ ስለተከታተላችሁ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ።